የልዑል እግዚአብሔር ቤተሰቦች እንዴት ቆያችሁኝ? ካለፈው ቁጥር 1 የቀጠለውን ቁጥር 2 ትምህርታችንን ከጀመርንበት በቀጥታ ወደ ትምህርቱ እንገባለን ማለት ነው። መልካም። የትምህርታችን ርዕስ ንግሥቲቱ በቀኝ ትቆማለች በሚለው በነቢየ እግዚአብሔር ቅዱስ ዳዊት የመዝሙር ቅኔ ነው። ይህ መዝሙር ቅኔ ያለው መዝሙረ ዳዊት ምዕራፍ 44 በቅንፍ 45 ቁጥር 9 ላይ ነው። ንግሥቲቱ በቀኝ ትቆማለች ሲል እመቤታችን ቅድስት ድንግል ማርያም ከሞት ከተነሳች በኋላ በክብር በቀኙ በኢየሩሳሌም ሰማያዊት በቅዱሳን መላእክት እየተቀደሰች እየተመሰገነች ለዘላለም ትኖራለች ማለት ነው። ይህ የመዝሙረ ዳዊት ምዕራፍ 44 በቅንፍ 45 ቁጥር 9 ትምህርት ይህንን ነው የሚያስረዳን። ካለፈው ካቆምንበት ስንቀጥል ስለ እመቤታችን ቅድስት ድንግል ማርያም ትንሣኤ ከማውራታችን ከመነጋገራችን ከመማማራችን በፊት የዕረፍቷን ጊዜ ስናስብ በዚያውም የፍቅሯ በረከት ይጨመርልናል፣ ያላወቅነው ካለ እንድናውቅ ያደርግልናል። መልካም። ታሪኩን ካቆምንበት እንመለስና ቅዱስ ዮሐንስ ወደ ምድር ወደ ሰማይ ወፀ ሕይወት ዛፍ ስር ከተቀመጠች በኋላ እንደገና ወደ ምድር እንዲመለስ ከሆነ በኋላ ሐዋርያቱ የሆነውን ሁሉ አንድ ባንድ ነገራቸው። እመቤታችን ቅድስት ድንግል ማርያም በገነት በዕፀ ሕይወት ዛፍ ስር ተቀምጣ አብሯት የሄደው ቅዱስ ዮሐንስ ግን በመልአኩ አማካኝነት ተወስደው ነበርና በአይሁድ ቁጣ ምክንያት እርሷ እዛው ቆይታ ሐዋርያው ቅዱስ ዮሐንስ ወደ አባቶቻችን ሐዋርያት ዘንድ እንዲመለስ ተደረገ። ቅዱስ ዮሐንስ በክቡር መስቀል ስር በክርስቶስ ቅዱስ ፈቃድ የሚወድዳትን እናቱን ድንግል ማርያምን አደራ ሰጥቶት ነበርና ያንን የተሰጠውን ኃላፊነት በአግባቡ የተወጣ ታላቅ ሐዋርያ ነው። እስከ መጨረሻዋ ሰዓት ለቃሉ የታመነ ሐዋርያው ቀዳሚውን ስፍራ የሚይዘው ቦአኔርጌስ፣ አቡቀለምሲስ፣ ታኦሎጎስ፣ ነባቤ መለኮት፣ ፍቁረ እግዚ፣ ቁጥረ ገጽ፣ ወንጌላዊና መልእክተኛው ባለራዩ ቅዱስ ዮሐንስ ነው። በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ኢየሱስም ነው የሚለው እናቱን ይወደው የነበረውንም ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህም በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤት ወሰዳት ነው የሚለው። በእርሱ ምክንያት የዓለም ሕዝብ ሁሉ ዓለም ከተፈጠረ ጊዜ ጀምሮ ሁሉ ዓለም እስኪፈጸም ያሉ ሁሉ የሚቀበሏት የሚያመሰግኗት በቅድስት ሥላሴ ልብ የተሳለች በእግዚአብሔር አብ ልብ ተስላ የኖረች እመቤታችንን ቅድስት ድንግል ማርያምን ጌታ አምላክ ክርስቶስ በቀራንዮ በጎልጎታ ተሰቅሎ ሳለ አደራውን ለሐዋርያው ቅዱስ ሰጥቶት ነበር። እስከ መጨረሻው ድረስ ግን ይህን አደራ የተወጣ ቢኖር ሐዋርያው ቅዱስ ዮሐንስ ነው። የዚህ ቅዱስ አባት በረከት ይደርብን። በሐዋርያው ቅዱስ ዮሐንስ አማካኝነት አባቶቻችን ሐዋርያት ተቀበሏት፣ ሰበኳት፣ አመሰገኗት። ክብሯን፣ ንጽሕናዋን፣ በሁለት ወገን ድንግል መሆኗን ለዓለም እየሰበኩ ለሊቃውንቱ ከዚያም እያሉ ለነቢያት፣ ለሐዋርያት፣ ለቅዱሳኑ ከጊዜው ጋር የሚነሱ ቅዱሳን እዚህ ደርሳለች። እስከ ዓለም ፍጻሜ ድረስ ስሟ እንደተሰበከ ለዘላለምም ንግሥቲቱ በእግዚአብሔር ቀኝ ትቆማለች ለዘላለም። ይሄን ክብር የተሰጠው ግን ቅዱስ ዮሐንስ ነው። ቅዱስ ዮሐንስ የተቀበለውን አደራ አባቶቻችንንም ሐዋርያት ቅዱስ ዮሐንስ በነገራቸው መሰረት ይህን አደራ እስከ መጨረሻው ተቀብሎ ቅድስት ሥጋዋን ከገነት ተመልሶ እንዲሰጣቸው ሐዋርያቱ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ ለ7 ወራት ያህል ቆይተው ነሐሴ 1 ቀን ጀምረው ነሐሴ 14 ቀን ድረስ 2 ሱባኤ ይዘው ነሐሴ 14 ቀን ክብርት ሥጋዋ ከገነት መጥቶላቸው ዕለቱን ቀብረዋታል።
የሚያስገርመው ነገር ፈጣሪያቸውን በለመኑት መሰረት ሱባኤ ይዘው ጸሎታቸው፣ ልመናቸው በገሃድ ተፈጽሞላቸዋል። ዛሬም እንደ አባቶቻችን ሐዋርያት እናቶቻችን፣ እህቶቻችን፣ ወጣንያኑ ሁሉ ወደ ገዳማትና በተለያዩ የተሰወሩ በዓት ውስጥ ሆነው እግዚአብሔርን ደጅ በመጥናት ሁሉም ሰልፈኞች የሚሆኑበት ቀን ላይ ደርሰናል። በእውነት ደስ ይላል። የእመቤታችን ቅድስት ሥጋዋ ያን ያህል ወራት ቢቆይም መለወጥ ሳይታይበት በልዩ መዓዛ በሽቱ አጊጣ እንደለመለመ የገነት ዛፍ አምራ ሐዋርያቱ አይተዋታል። አባቶቻችን ሐዋርያትም በጥልቅና በመሪር ሐዘን ሆነው ክብርት ሥጋዋን ነሐሴ 14 ቀን በደመቀ የጸሎት ሥርዓት በምስጋና ጭምር በክብር በተለየው ቅዱስ ስፍራ በተዘጋጀላት በጌቴ ሴማኒ አሳርፈዋታል። እግዚአብሔር ይመስገን። እውነቱና እውነተኛ ታሪኩ የአባቶቻችን ትምህርት ይሄ ነው። ከዚህ ነሐሴ 14 ቀን በኋላ ግን 3 ቀናት ቆይቶ ነሐሴ 16 ቀን በሚያስደንቅ ክብርና በብርሃን ተሞልታ በቅዱሳን መላእክት በምስጋና ወደ ሰማይ ታጅባ ወደ ኢየሩሳሌም ስታርግ ሐዋርያው ቅዱስ ቶማስ ደመና ጠቅሶ ወደ ኢየሩሳሌም እስራኤል ሀገር ወደ ሐዋርያቱ እየመጣ ሳለ እመቤታችንን ከከበሩ ቅዱሳን መላእክት አብራ ታጅባ አያት። ሐዋርያው ቶማስ እመቤታችንን ስትሞትም ሆነ አባቶቻችን ሐዋርያት የቀብር ሥርዓቱን ሲያከናውኑ እሱ በቦታው አልነበረም። ያልኖረበትም ምክንያት ቅዱስ ቃሉን በተለያዩ የዓለም ሀገራት ለማስተማር ዕጣ ሲጣጣሉ ለቅዱስ ቶማስ የደረሰው ህንድ ሀገር ነበርና ነው። በዚህ ምክንያት ወደዚያ ስለሄደ ይሄ የሆነውን ሁሉ አያውቅም ነበር። ቅዱስ ቶማስም እመቤታችንን ባገኛት ጊዜ የሆነውን ሁሉ ነገረችው። ነሐሴ 14 ቀን ወንድሞች ሐዋርያት የቀብር ሥርዓቱን ፈጽመውልኝ ዛሬ ነሐሴ 16 ቀን በልጄ ወዳጄ ኢየሱስ ክርስቶስ ቅዱስ ፈቃድ ከሞት ተነስቼ ወደ ሰማየ ሰማያት ወደ ኢየሩሳሌም ሰማያዊት እያረግኩ ነው አለችው። መታደሉ አላወቀም እንጂ ቅዱስ ቶማስ ይሄንን እድል ያገኘው እሱ ብቻ ነው። ይህም የሆነው እመቤታችን ጥር 21 ቀን አርፋ በኤድን ገነት ለ6 ወራት ከ23 ቀን ያህል ቆይታ ነው። ሐዋርያው ቅዱስ ቶማስም የሆነውን ነገር ሲመለከተውና ንግግሯን ሲሰማትም በልቡ በሐዘን ተሰብሮ ከደመናው ለመውደቅ እስኪቃጣው ድረስ ተናደደ፣ ቁጭትም ተሰማው ይላል። ይሄ እንግዲህ በአባቶቻችን ሐዋርያት ዘንድ የተለየ እርሱ ብቻ ከዚህ ነገር እድል የሌለው እስኪመስለው አዘነ ነው የሚለው። ቅዱስ ቶማስም እንዲህ በልቡ አዝኖ የተናደደበትን ምክንያት ቀድሞ በልጅሽ በኢየሱስ ክርስቶስ ትንሣኤ እንደ ወንድሞቼ ሐዋርያት ትንሣኤውን ሳላይ ቀረብኝ፣ አሁን ደግሞ ያንቺን የእናቱን የቀብር ሥርዓቱን ለመፈጸም አለመቻሌና ትንሣኤሽን አለማየቴ ምንኛ ጎስቋላ አሳዛኝ ሰው ሆኛለሁ በማለት በትህትና ለእመቤታችን ቅድስት ድንግል ማርያም መለሰላት። እመቤታችንም ቶማስ ሆይ የኔን ከሞት መነሳት ከአንተ በቀር ከቶ ማንም አያውቅምና ጨርሶም ወንድሞች ሐዋርያት አላዩኝምና አትዘን፣ እነርሱ ቀበሩኝ እንጂ መነሳቴን ፈጽመው አያውቁም ስትል ቅዱስ ቶማስን አጽናናችው። አንተ ግን በግልጽ መነሳቴን አይተሃል በማለት ደጋግማ አረጋጋችው። ይልቁንስ አሁን ሄደ ለሐዋርያቱ የሆነውን ድንቅ ተአምር ነገራቸው፣ እኔን ስለማግኘት እንዲያምኑ የከፈኑብኝንም ሰበኑን የመግነዝ ጨርቄን እነሆ ብላ ሰጠችው። በፍቅርና በሐዘንም በምስጋናም ጭምር ተለይቷት ወደ ሐዋርያቱ መጣ። ሐዋርያው ቅዱስ ቶማስ የልቡን በልቡ ይዞ አባቶቻችን ሐዋርያትን እመቤታችንስ በማለት ጠየቃቸው። እነርሱም እመቤታችንማ ጥር 21 ቀን የዕረፍት ቀኗ ነበርና
በአይሁድ ሁከት ማንሳት ምክንያት ባረፈችበት ዕለቱን ለመቅበር ባለመቻላችን በመልአኩ ቅዱስ ገብርኤል አማካኝነት ወደ ኤደን ገነት ተወስዳ ነበር። በሱባኤ እግዚአብሔርን ክብርት ሥጋዋን እንቀብራት ዘንድ ብንጠይቀው በጠየቅነው መሰረትም ወደ ምድር ተመልሳልን በነሐሴ ወር በ14ኛው ቀን ቀበርናት ሲሉ መለሱለት። ሐዋርያው ቅዱስ ቶማስም ሞት በጥር በነሐሴ መቃብር እንዴት ሊሆን ይችላል? የተቀበረችበትን ስፍራ ካላየው አላምንም አላቸው። ሐዋርያቱም በጌታችን ትንሣኤ ጊዜ እንዲሁ ተጠራጠርክ፣ አሁን ደግሞ እመቤታችን እናቱን በሞት መለየቷንና መቀበሯን ትጠራጠራለህን? በማለት የቀበሯትን ለማሳየት አካፋና ዶማ መቆፈሪያ ይዘው ሐዋርያቱ ከቅዱስ ቶማስ ጋር ወደ መቃብር ወደ ጌቴሴማኒ ስፍራው ሄዱ። ከመቃብሩ ስፍራ ሲደርሱ አስደናቂ ተአምር ገጠማቸው። በስፍራው የእመቤታችን ቅድስት ድንግል ማርያምን ክብርት ሥጋዋን አጡት። በዚህ ጊዜ ሐዋርያቱ በመደናገጥ እርስ በእርሳቸው ተያዩ። ቅዱስ ቶማስም ሐዋርያቱ ምንም እንዳላዩ ፈጽመው ከሞት መነሳቷን እንዳላወቁ በራሱ አእምሮ ተረዳ። እርሱም በተራው አረጋጋቸውና ከሀገረ ስብከቴ ደመና ጠቅሼ ስመጣ የገጠመኝን ታምር በግልጥ በክብር ከሞት ተነስታ ወደ ሰማይ ስታርግ በገሃድ እንዳየኋት ዛሬ ነግራችኋለሁ ሲል ለአባቶቻችን ሐዋርያት እውነቱን ነገራቸው። ለማረጋገጫ የሚሆን ከፈኑን አሳያቸው ሰጣቸውም። ይህም የከፈኑበት ከፈን እነርሱ ስለሚያውቁት እነርሱም ከፈኑን ሰበኑን ለበረከት ተከፋፍለው እንደገና በዓመቱ ሱባኤ ያዙ። ይህ ማለት ሁለተኛው ሱባኤ ማለት ነው። ሐዋርያቱ በተጨማሪ በዓመቱ ሱባኤ የያዙበት ምክንያት ሐዋርያው ቶማስ ትንሣኤሽን አየ፣ ከሞት መነሳትሽን አየ። እኛ ወንድሞቹ ቀሪዎቹ ሐዋርያት ግን ከሞት መነሳትሽን ለማየት አልታደልንምና ክብርሽን እናይ ዘንድ እመቤታችን ቅድስት ድንግል ማርያም ሆይ የእናትነት ፍቅርሽን በአማላጅነትሽ ግለጭልን። ለልጅሽ ለወዳጅሽ ጌታችን መድኃኒታችን ኢየሱስ ክርስቶስም አማልጅን፣ በቸርነቱ ልመናችን ይፈጽምልን ዘንድ ሲሉ ከነሐሴ 1 ቀን ጀምረው እስከ ነሐሴ 15 ቀን ሱባኤ ያዙ። ነሐሴ 16 ቀን በተነሳችበት ዕለት በቅዱሳን መላእክት እየተመሰገነች ከልጇ ወዳጇ ኢየሱስ ክርስቶስ ጋር ከሰማይ ዝቅ በማለት ተገለጠችላቸው። ንግሥቲቱ በቀኝ ትቆማለች ያለው መዝሙረ ዳዊት ምዕራፍ 45 ቅንፍ 46 ቁጥር 9 ላይ የትምህርታችን ርዕስ ይህ ነውና ንግሥቲቱ እመቤታችን ቅድስት ድንግል ማርያም በእግዚአብሔር ቀኝ እናቱ ናትና ትቆማለች አለ። ዛሬም በክብር አባቶቻችን ሐዋርያት በሥጋ እንዳረገች በግርማ ሞገስ በመላእክት ታጅባ ከኢየሩሳሌም ሰማያዊት ከልጇ ወዳጇ ኢየሱስ ክርስቶስ ጋር ወደ አባቶቻችን ሐዋርያት በጸሎታቸው መሰረት መጣች። ድንቅ ነው። እንደዚሁ አባቶቻችን ሐዋርያት ከምድር ከፍ ከፍ አደረጋቸው። በዚህን ጊዜ ሥርዓተ ቅዳሴውን በማከናወን ዋና ቀዳሽ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆኖ ተራዳዊ ካህን ሊቀ ሐዋርያት ቅዱስ ጴጥሮስን እመቤታችን ቅድስት ድንግል ማርያምን መንበር አድርጎ ሰራዬ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስን በማድረግ ቅዳሴውን ቀድሶ ቅዱስ ቁርባን አቆርቧቸዋል። የእመቤታችንን ከሞት መነሳት አሳይቷቸዋል። ወደ መንበር ወደ ሰማያት ከክብርት እናቱ ጋር በቅዱሳን መላእክት ምስጋና በዚህ ምክንያት ይህን አከናውኖ አድርጓል። ይህም እውነተኛ ትምህርት በታላቁ መጽሐፍ በተአምረ ማርያም ላይ በእውነትና በእምነት ተመዝግቧል። ክርስቲያኖች ይህንን ነው በጥልቀትና በእውቀት እየመረመራችሁ ሃይማኖታችሁን እንድትጠብቁ ኦርቶዶክሳዊ ተዋሕዶ ሃይማኖት ዕለት ዕለት የምታስተምራችሁ።
ቅድስት ቤተ ክርስቲያናችንም ትምህርቷን በዚህ መልኩ ነው የምትገልጠው። በእምነታችሁ ጸንታችሁ ከእግዚአብሔር ጋር ከዚህ ጾም በረከትን ተካፈሉ። ስለ እውነተኛ ትምህርቱ በእውነት እግዚአብሔር የተመሰገነ ይሁን። እኛም ክርስቲያኖች ይህንኑ እውነተኛ ትምህርት መሰረት በማድረግ በየዓመቱ ከእመቤታችን ቅድስት ድንግል ማርያም በረከቷን ለማግኘት ከልዩ ፍቅሯ ጸጋዋን ለመጎናጸፍ በማሰብ ከ7 ዓመት ሕፃንን ጀምሮ ከነሐሴ 1 ቀን እስከ ነሐሴ 16 ቀን እስከ 9 ሰዓት ድረስ በመቆየት በበረከቷ ከ7 ዓመት ሕፃናት ልጆች ጀምሮ እስከ አረጋውያን ያሉት ሁሉ የሚጾሙት ታላቅ ጾም ነው። ችሎታው ያላቸው ደግሞ ዝግኝ ጥሬኝ ኩባያ ውሃ በመቅመስ እስከ 12 ሰዓት ድረስ በመጾም ሱባኤ በመያዝ ቅዱስ ሥጋውንና ክቡር ደሙን በመቀበል የበረከቷ ተካፋይ ይሆናሉ እንሆናለን ማለት ነው። ይሄ ነው ለዕለቱ ቁጥር 2 እዚሁ ላይ ትምህርታችን ይቆየን። እንደ እግዚአብሔር ቅዱስ ፈቃድ ቁጥር 3 ይቀጥላል።